ትራምፕ ኔቶ በይፋ መፍረሱን ላለማርድተዋል። ኔቶ ከራሺያና ቻይና በላይ ለአሜሪካ ጠላት ነው ያሉት ትራምፕ አውሮፓን ከአጋርነት ወደ ጠላትነት አውርደውታል። ኔቶ በምላሹ ሚስጥራዊ ስለላ መረጃዎችን ለአሜሪካ ማካፈል ማቆሙ ሲሰማ አውሮፓውያን ኔቶን የሚተካ ህብረት ለመመስረት ንግግር ላይ ናቸው። ለፑቲን ሰርግና ምላሽ ሆነላቸው የኔቶ መከፋፈል ዩክሬንን ለመጠቅለል እንዲያሟሙቁ የልብ ሰጥቷቸዋል። በግሪንላንድ መነሻነት የተጀመረው የኔቶ ክፍፍል መጨረሻ በዝርዝር ይዘነዋል። አብራችሁን ቆዩ። በትራንስ አትላንቲክ ግንኙነት ላይ ከፍተኛ ድንጋጤን የፈጠረ አዲስ ክስተት ተሰምቷል። ፕሬዚዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ትሩዝ ላይ አንድ አነጋጋሪ መልእክትን በድጋሚ በማጋራት የዓለምን ትኩረት ስበዋል። ይህ መልእክት እንደሚያመለክተው የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ እና የተባበሩት መንግስታት ድርጅት ተመድ ከሩሲያ ወይም ከቻይና በበለጠ ለዩናይትድ ስቴትስ ደህንነት ትልቅ ስጋት መሆናቸውን ያረጋግጣል። ትራምፕ በድጋሚ ያጋሩት የመነሻ ጽሑፍ ሩሲያንና ቻይናን ለህዝብ ማስፈራሪያነት ብቻ እንደሚውሉ የገለጸ ሲሆን በተቃራኒው ኔቶንና የተባበሩት መንግስታትን እውነተኛ ስጋቶች በማለት ፈርጀዋቸዋል። በተጨማሪም በአሜሪካ ውስጥ ካሉ ውስጥ ጠላቶች ጋር በማያያዝ እጅግ ቀስቃሽ የሆኑ ትችቶችን ሰንዝሯል። የመግለጫ ትራምፕ ለብዙ ሀገራት የጋራ ጥምረትና ለዓለም አቀፍ ተቋማት ካላቸው የቆየ ጥርጣሬ ጋር የሚጣጣም ቢሆንም አሁንም የመጣበት ወቅት ግን ሁኔታውን እጅግ አሳሳቢ አድርገዋል። በአሁኑ ወቅት የትራምፕ አስተዳደር የግሪንላንድን ግዛት ለመቆጣጠር የሚያደርገው ጥረት የኔቶ አባል ሀገራትን ግንኙነት እስከ መበጠስ ደረጃ አድርሶታል። የወጡ ዘገባዎች እንደሚያመላክቱት የኔቶ ባለስልጣናት በአሁኑ ወቅት ሚስጥራዊ መረጃዎችን ከአሜሪካ አቻዎቻቸው ጋር መጋራት አቁመዋል። የሚሆነው አሜሪካ የምታገኘውን ሚስጥራዊ መረጃ የዴንማርክ ግዛት የሆነችውን ግሪንላንድን በኃይል ለመጠቅለል በምታደርገው ጥረት ላይ እንደ ግብዓት ልትጠቀምበት ትችላለች በሚል ስጋት ነው። በኔቶ ጥምረት ውስጥ ያሉ ከፍተኛ የደህንነት ምንጮች እንደገለጹት በአሁኑ ወቅት በመካከላቸው የከፍተኛ ለመተማመን መንፈስ ሰፍኗል። በዚህም ሳቢያ አንዳንድ የአሜሪካ የደህንነት ሰራተኞች ያስተዳደራቸው እርምጃ ጋር የአውሮፓ ሀገራትን ቅር በማሰኘቱ ይቅርታ እየጠየቁ መሆናቸው ተሰምቷል። የግሪንላንድ ይገባኛል ጥያቄ በኔቶ አባላት መካከል ቀደም ሲል የነበሩትን ስንጥቆች ይበልጥ እንዲሰፉ አድርጓቸዋል። ከዚህ ቀደም የተለመዱ የነበሩ የትብብር ስራዎች አሁን ወደ ከፍተኛ ጥንቃቄና ጥርጣሬ ተቀይረዋል። በተለይም በዩናይትድ ስቴትስና በዩናይትድ ኪንግደም ወይም ብሪታንያ መካከል የነበረውና ከሁለተኛው ዓለም ጦርነት ጀምሮ በጽኑ መሰረት ላይ ተገንብቶ የቆየው የደህንነት መረጃ ልውውጥ ግንኙነት ከ1950ዎቹ ወዲህ ታይቶ በማይታወቅ ዝቅተኛ ደረጃ ላይ ይገኛል። የብሪታንያ የደህንነት ምንጮች እንደገለጹት የትራምፕ ዛቻዎች ብሪታንያ ከዩናይትድ ስቴትስ ጋር የነበራትን የቱአይስ የቅርብ አጋርነት ትታ ይበልጥ ወደ አውሮፓዊ ጋራ ማቀፍ እንድታዘነብል አስገድዷታል። ለዚህ ምላሽ ለመስጠት 7 የአውሮፓ ሀገራት በግሪንላንድ ዋና ከተማ ኑክ ተሰባስበው መክረዋል። ስብሰባው ያተኮረው ሊሰነዘር የሚችለው ማንኛውንም የአሜሪካ ጥቃት ለመመከት የሚያስችል የጋራ ወታደራዊ ኃይል በግሪንላንድ ላይ ስለማስፈር ነው። ይህ እርምጃ በአሜሪካ የደህንነት ምንጮች ዘንድ ጥምረቱን የሚበጥስ ተብሎ ተገልጿል። ይህ ሁኔታ ለሚቀጥሉት 10 ዓመታት የዓለምን የደህንነት ሚዛን ሊቀይር እንደሚችል ይገመታል። የትራምፕ ንግግሮች ኔቶን ከውጭ ከሚመጡ ስጋቶች መከላከያ አድርገው ከመመልከት ይልቅ እንደ ዋነኛ የውስጥ ጠላት እየፈረጁት በመሆኑ የጥምረቱ አንድነት ከመቼውም ጊዜ በላይ እየላላ መጥቷል። ይህም የድርጅቱን የረጅም ጊዜ ህልውና ጥያቄ ምልክት ውስጥ ጥሎታል። የትራምፕ ድርጊት ኔቶን እንደ አንድ የንግድ ልውውጥ መስክ አድርገው እንደሚመለከቱት በድጋሚ አረጋግጧል። በሳቸው እይታ አንድን ጥምረት ለዩናይትድ ስቴትስ ቀጥተኛ ጥቅም ካላስገኘ እንደ ከባድ ሸክም ይቆጠራል። በመጀመሪያ የስልጣን ዘመናቸው ትራምፕ የኔቶ አባላት ለመከላከያ የሚያወጡት በጀት አነስተኛ መሆኑን በተደጋጋሚ ሲተቹ እንደነበር ይታወሳል። እንዲያውም የሀገራቸውን አጠቃላይ ምርት 2% ለመከላከያ በጀት የማይመድቡ ሀገራትን ከጥቃት ላለመከላከል እንደሚችሉ በግልጽ ተናግረው ነበር። በአሁኑ ሁለተኛ የስልጣን ዘመናቸው ደግሞ የትችታቸው ይበልጥ ጠንክሮ ቀጥሏል። ትራምፕ በጠንካራ ድርድር ኔቶን አጠናክሬዋለሁ ቢሉም ኔቶ ለአሜሪካ የሚሰጠው አንዳችም ፋይዳ የለም የሚለውን ጥያቄ ግን ማንሳታቸውን አላቆሙም። ይህ የቅርብ ጊዜ መግለጫቸው ቀደም ሲል የአውሮፓ ህብረትን በንግድ ረገድ ጠላት በማለት ከጠሩበት ንግግራቸው ጋር ተመሳሳይነት አለው። ትራምፕ ከስትራቴጂካዊ አጋርነት ይልቅ ለኢኮኖሚያዊ ጥቅሞች ቅድሚያ መስጠታቸው ይስተዋላል። የፖለቲካ ተንታኞች እንደሚሉት ያካሄዳቸው እንደ ሩሲያ ያሉ ታሪካዊ ባላንጣዎችን እያበረታታ ይገኛል። የሩሲያ መንግስት ደጋፊ የሆኑ ተንታኞች በኔቶ ውስጥ እየታየ ባለው አለመግባባት ደስታቸውን እየገለጹ ነው። የሩሲያ መንግስት መገናኛ ብዙሃን በግሪንላንድ ሳቢያ የተፈጠረው ውጥረት የኔቶን ማክተም ሊያበስር እንደሚችል እየዘገቡ ይገኛሉ። ይህም ሞስኮ የምዕራባውያንን አንድነት ለመበታተን በምትከተለው የረጅም ጊዜ ግብ ጋር በቀጥታ የሚገጣጠም ሆኗል።
በአጠቃላይ የኔቶ አባላት አሁን የገጠማቸው ፈተና ከውጭ ከሚመጣ ወታደራዊ ጥቃት ይልቅ ከውስጥ ከሚመነጭ የአመራር መከፋፈልና በግዛት ይገባኛል ጥያቄዎች ሳቢያ እየመጣ ነው። የግሪንላንድ ጉዳይ ደግሞ ለዚህ መከፋፈል እንደ ማፋጠኛ ሆኖ በማገልገል ላይ ይገኛል። ኔቶ የቆመበት የጋራ የመከላከል መርህ አሁን በትራምፕ ያስተዳደር ፍልስፍናና በግሪንላንድ ቀውስ ሳቢያ አደጋ ላይ ወድቋል። ይህም የዓለምን የጂኦፖለቲካ ሁኔታ ወደማይታወቅ አቅጣጫ እየገፋው ይገኛል። በትራምፕ አስተዳደርና በአውሮፓ አጋሮቻቸው መካከል ያለው ግንኙነት እጅግ አሳሳቢ ደረጃ ላይ መድረሱን የሚያመለክቱ አዳዲስ ክስተቶች በግልጽ እየታዩ ነው። በትራምፕና በግሪንላንድ መካከል ያለው ይህ ጽኑ ፍላጎት መነሻው የፕሬዝዳንቱ የመጀመሪያ የስልጣን ዘመን እንደነበር ይታወሳል። በወቅቱ ደሴቲቱን ለመግዛት ጥያቄ አቅርበው በዴንማርክ መንግስት በኩል ፍጹም ውድቅ ተደርጎባቸው ነበር። ሆኖም ይህ ጉዳይ ዳግም አገርሽቶ መጥቷል። የአሁኑ ግፊት ግን ከቀድሞው ለየት የሚያደርገው የዩናይትድ ስቴትስን ቁጥጥር የሚቃወሙ የኔቶ አጋሮች ላይ የንግድ ቀረጥ እንደሚጣል በሚገልጽ ዛቻ የታጀበ መሆኑ ነው። ፕሬዚዳንት ትራምፕ ከየካቲት ጀምሮ ተግባራዊ የሚሆን የ10 በመቶ ተጨማሪ የጉምሩክ ቀረጥ በ8 የአውሮፓ ሀገራት ምርቶች ላይ እንደሚጥሉ አስታውቀዋል። ትራምፕ ለዚህ እርምጃቸው እንደ ምክንያት የሚያቀርቡት የብሔራዊ ደህንነት ስጋትን ነው። እንደሳቸው አባባል ግሪንላንድ እንደ ጎልደን ዶም ላሉ የሚሳኤል መከላከያ ዘዴዎች እጅግ አስፈላጊ ስፍራ ነች። በተጨማሪም ሩሲያ ወይም ቻይና ደሴቲቱን በቅርቡ ሊቆጣጠሩት ይችላሉ የሚል ስጋት እንዳላቸው ይገልጻሉ። ምንም እንኳን ይህ ስጋት በተጨባጭ መረጃ ያልተደገፈ ቢሆንም፣ ይሁን እንጂ እንደ ጋዜጠኛ አንድሪው ኒል ያሉ ታዋቂ ተንታኞች እነዚህ ምክንያቶች መሰረተ ቢስ በማለት ያጣጥሏቸዋል። ኒል እንደሚለው ከሆነ ላለፉት 10 ዓመታት ምንም አይነት የቻይና መርከብ ወደ ግሪንላንድ ጠረፍ አልተቃረበም። ከዚህም በተጨማሪ ዩናይትድ ስቴትስ እንደ አውሮፓውያን አቆጣጠር በ1951 ከተፈረመው የመከላከያ ስምምነት አንጻር በደሴቲቱ ላይ ሙሉ ወታደራዊ መብት እንዳላት ይጠቅሳሉ። ትራምፕ ግሪንላንድን ለመቆጣጠር የኃይል አማራጭን ለመጠቀም ፈቃደኛ መሆናቸውን አለመካዳቸው የአውሮፓ መሪዎች ግንኙነቱ ወደ አደገኛና የማይመለስ ገደል እያመራ መሆኑን እንዲያስጠነቅቁ አስገድዷቸዋል። ይህ ውጥረት በኔቶ የዕለት ተዕለት ተግባራት ላይ ተጨባጭ ለውጦችን እያመጣ ይገኛል። ከፍተኛ የጥምረቱ ባለስልጣናት የአሜሪካ መንግስት መረጃ ግሪንላንድን በኃይል ለመጠቅለል እንደ ምክንያት እንዳይጠቀምበት በመስጋት ምስጢራዊ የደህንነት መረጃዎችን ከአሜሪካ አቻዎቻቸው መደበቅ ጀምረዋል። ይህም በኢራቅና በአፍጋኒስታን የጋራ ተልእኮዎች ወቅት የተገነባውን መተማመን በእጅጉ እየሸረሸረው ነው። የውስጥ ምንጮች እንደሚጠቁሙት ቀደም ሲል ከተልእኮ መልስ አብረው ቢራ እየጠጡ የሚዝናኑ የነበሩ የሥራ ባልደረቦች አሁን ግን በመካከላቸው ባለው ከፍተኛ ጥርጣሬ ሳቢያ ግንኙነታቸው እጅግ የተገደበ ሆኗል። የፋይቭ አይስ የደህንነት መረብ ዋነኛ ምሰሶ የሆነው የዩናይትድ ስቴትስና ብሪታንያ የደህንነት አጋርነትም ታይቶ በማይታወቅ ውጥረት ውስጥ ወድቋል። በዚህ ምክንያት ብሪታንያ ፊቷን ይበልጥ ወደ አውሮፓ አህጉራዊ አጋርነት እያዞረች ትገኛለች። በዳቮስ በተካሄደው ስብሰባ ላይ ትራምፕ ኔቶ አሜሪካን የመከላከል አቅሙና ፍላጎቱ ላይ ጥያቄ በማንሳት ሀገራቸው በጥምረቱ እንቅስቃሴዎች ላይ የምታደርገውን ተሳትፎ ልትቀንስ እንደምትችል ፍንጭ ሰጥተዋል። የፔንታጎን እቅድም አሜሪካ በ30 የኔቶ ድርጅቶች ውስጥ ያላትን ተሳትፎ ለመቀነስና 200 የሰው ኃይልን ለማስወጣት ማሰቡ አሜሪካ ለአውሮፓ መከላከያ ካላት ቁርጠኝነት ወደ ኋላ ለማፈግፈግ ማቀዷን የሚያሳይ ግልጽ ምልክት ተደርጎ ተወስዷል። የአውሮፓ ሀገራት ለዚህ ሁኔታ የሰጡት ምላሽ በጥምረቱ ውስጥ ያለውን ጥልቅ ክፍተት የሚያሳይ ሆኗል። ፈረንሳይ ለዴንማርክ ያላትን አጋርነት ለማሳየት ወታደሮቿን ወደ ግሪንላንድ በመላክ የኔቶ ወታደራዊ ልምምድ እዚያ እንዲካሄድ ጥሪ አቅርባለች። ጡረተኛው የካናዳ ጄኔራል ቶማስ ሎሰን ይህንን እርምጃ ለትራምፕ የተሰጠ ጠንካራ ምላሽ በማለት ገልጸውታል። የዴንማርክ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን ጨምሮ ሌሎች መሪዎች ማንኛውም አይነት በኃይል የታጀበ የግዛት መቀማት እርምጃ የኔቶን ማክተም እንደሚያበስር በግልጽ ተናግረዋል። በተጨማሪም የአውሮፓ ህብረት በአሜሪካ የሚጣለውን ቀረጥ ለመመከት የጸረ ማስገደድ መሳሪያውን ተግባራዊ ለማድረግ እያሰበ ይገኛል። ይህ በትላልቅ ኃይሎች መካከል የተፈጠረ ግጭት በአክሲዮን ገበያው ላይም ከፍተኛ ድንጋጤ ፈጥሯል። የኔቶ ዋና ጸሐፊ ማርክ ሩቴ ከሩሲያ የሚመጡ ስጋቶችን ለመመከት አንድነት አስፈላጊ መሆኑን በመጥቀስ ውጥረቱ እንዲረግብ ተማጽነዋል። ሆኖም ግን የውስጥ ምንጮች እንደሚጠቁሙት አሜሪካ ከግሪንላንድ ወታደሮቿን የምታስወጣ ከሆነ ምናልባት ሁኔታው ሊረጋጋ ይችላል ተስፋ አለ። የደረሰው ጉዳት ከተለመደው ወታደራዊ ክንውን ባለፈ የኔቶን መዋቅር ክፉኛ አቁስሎታል። የተለያዩ ትንታኔዎች እንደሚጠቁሙት የሰሜን አትላንቲክ ጥምረት የተገነባው በወታደራዊ ትጥቆች ላይ ብቻ ሳይሆን እንደ አጋር ሀገርን በግዛት መያዝ ያሉ ድርጊቶች በፍጹም የማይታሰቡ ናቸው በሚል የማይናወጥ እምነት ላይ ነበር። የትራምፕ ንግግሮች ግን እነዚህን የማይታሰቡ ነገሮች እንደ ተራ ግምት በማቅረብ ኔቶን ከሀገራት ቤተሰብነት ወደ ተለዋዋጭና በማንኛውም ጊዜ ለክህደት ወደሚጋለጥ ሁኔታዊ ስምምነት ቀይረውታል። አሁን ላይ የአውሮፓ ሀገራት ዩናይትድ ስቴትስን እንደማትገመትና እንደማትታመን ሀገር መመልከት ጀምረዋል።
በዚህም ሳቢያ አሜሪካ ልትተዋቸው እንደምትችል በማሰብ በዝግጅት ላይ ይገኛሉ። በጀታቸውን መልሰው እያከፋፈሉ ወታደራዊ መመሪያዎቻቸውን እንደገና እየጻፉና በአውሮፓ ሀገራት መካከል ብቻ የሚደረግ የመከላከያ ትብብርን እያጠናከሩ ነው። ይህ ለውጥ የኔቶ የጋራ መከላከያ አንቀጽ የሆነውን አንቀጽ 5 ተፈጻሚነት አጠራጣሪ አድርጎታል። የቀድሞው የአሜሪካ ብሔራዊ ደህንነት አማካሪ ጆን ቦልተን ትራምፕ በትራንስ አትላንቲክ ግንኙነት ላይ እያደረሱት ያለውን ጥፋት የመረዳት አቅም እንደሌላቸው ተናግረዋል። የፔንታጎን ወታደራዊ አቅም ክለሳና በአማካሪ ቡድኖች ውስጥ የተሳትፎ መቀነስ አሜሪካ ከጥምረቱ እየራቀች መሆኗን የሚያረጋግጥ ሲሆን ይህም አውሮፓ ራሷን ለመቻል የምታደርገውን ጥረት ይበልጥ እያፋጠነው ይገኛል። በአሁኑ ወቅት በሰሜን አትላንቲክ ቃል ኪዳን ድርጅት አባላት መካከል እየታየ ያለው መከፋፈል ቀደም ሲል በታሪክ ከተመዘገቡት እንደ ቪየትናም ወይም ኢራቅ ጦርነቶች ጊዜ ከነበሩ ቀውሶች በእጅጉ ይለያል። በወቅቱ የነበሩ ልዩነቶች በዋነኝነት በፖሊሲ አቅጣጫዎችና በስትራቴጂካዊ ውሳኔዎች ላይ ብቻ ያተኮሩ ነበሩ። አሁን ግን የተፈጠረው አለመግባባት የጥምረቱን እውነተኛ ምንነትና የህልውና መሰረት የሚፈታተን ሆኗል። ፕሬዚዳንት ትራምፕ የሚከተሉት ለደህንነት የሚከፈል ክፍያ የሚመስል አመክንዮ ማለትም ለጥምረቱ ታማኝ ለመሆን እንደ ኪራይ የሚቆጠር ክፍያን መሻታቸው የኔቶን ታላቅ እሴት የሆነውን አስቀድሞ መገመት መቻልን ክፉኛ አዳክሞታል። የኔቶ ዋና ጸሐፊ ማርክ ሩቴ ሩሲያ ቀጣይ ኢላማዋ ኔቶ ሊሆን እንደሚችል በማስጠንቀቅ ላይ ቢሆኑም የጥምረቱ የትኩረት አቅጣጫ ግን በሁለት ተከፍሏል። አውሮፓውያን ሩሲያን በደጃፋቸው ላይ እንዳለ ቀጥተኛ ስጋት አድርገው ሲመለከቱ፣ ዩናይትድ ስቴትስ ግን ለቻይና ቅድሚያ ትሰጣለች። በትራምፕ እርምጃዎች ሳቢያ ይበልጥ የሰፋው ይህ ዓላማ መራራቅ ኔቶ በአንድ ጊዜ ፈንድቶ እንዲጠፋ ከማድረግ ይልቅ ከውስጥ ወደ ውጭ እየበሰበሰ እንዲዳከም የማድረግ አደጋ አለው። ይህ በውስጥ ያለውን ክፍፍል ለመደበቅ ሲባል በሚደረጉ በለዘቡና የስሙላ በሆኑ የከፍተኛ አመራሮች ስብሰባዎች አማካኝነት ሊገለጽ ይችላል። ይህ እየታየ ያለው ሰፊ መከፋፈል ለዩናይትድ ስቴትስ ተቀናቃኞች ትልቅ እድልን እየፈጠረ ሆኗል። በኔቶ ውስጥ በተፈጠረው ክፍተት እጅግ የተደሰተችው ሩሲያ የተቀናጀና ጠንካራ ተቃውሞ ሳይገጥማት በዩክሬን ላይ የምታደርገውን ወታደራዊ እንቅስቃሴ ለመግፋት አዲስ አጋጣሚ አግኝታለች። በሌላ በኩል የቻይና ባለስልጣናት ኔቶ በዩክሬን ጉዳይ ላይ የያዘውን አቋም አስመልክቶ ያላቸውን ስጋት በድጋሚ የገለጹ ሲሆን በጥምረቱ ውስጥ የታየውን አለመግባባት የምዕራባውያንን የመከላከልና የማስፈራራት አቅም እንደሚያዳክም አድርገው ይመለከቱታል። ኔቶ የሚፈርስ ከሆነ አውሮፓውያን የራሳቸውን መከላከያ ለመገንባት የፈቃደኞች ጥምረት ሊመሰርቱ ይችላሉ። ሆኖም ያለ ዩናይትድ ስቴትስ ወታደራዊ ጉልበትና የበላይነት የዓለም ሰላምና መረጋጋት ሚዛኑን ሊጠብቅ አይችልም። በዴንማርክ ጉብኝት ያደረጉ አንዳንድ የአሜሪካ ሕግ አውጪዎች ከትራምፕ አቋም በተቃራኒ መቆም የግሪንላንድን ግዛት በኃይል የመጠቅለል ሐሳብ ሰፊ ድጋፍ እንደሌለው ለአጋሮቻቸው ለማረጋገጥ ሞክረዋል። ይሁን እንጂ እንዲህ ያሉት ጥረቶች እየመጣ ያለውን ማዕበል ለመግታት በቂ ላይሆኑ ይችላሉ። በትራምፕ በኩል የሚታየው ግዴለሽነት ለምሳሌ በዚህ ጉዳይ ላይ ለመምከር የተጠራውን የቡድን ሰባት ስብሰባ ላይ ያለመገኘታቸው የኔቶ ዘመን እያበቃ መሆኑን ለሚገምቱ ወገኖች ተጨማሪ ማረጋገጫ ሆኗል። እንዲያውም በጥምረቱ ውስጥ ያሉ ቁልፍ የሥራ መደቦች ክፍት ሆነው እንዲቀሩ መደረጉ የጥፋቱን ፍጥነት ይጨምረዋል። ኔቶ በአሁኑ ወቅት በአካል እየተንቀሳቀሰ ቢሆንም የጥምረቱ ነፍስ የሆነውና ሊታሰብ የማይችሉ ድርጊቶችን በመከላከል ላይ የተመሰረተው የጋራ መተማመን ተሰንጥቋል። ግሪንላንድ አሁን ላይ የምትወክለው የመሬት አቀማመጥን ብቻ ሳይሆን ያ የማይናወጥ ይባል የነበረው አንድነት ሁኔታዊ መሆን የጀመረበትን ታሪካዊ ቅጽበት ነው። ኔቶ ከሩሲያ ወይም ከቻይና በበለጠ አሜሪካን ስጋት ላይ ይጥላል የሚለው የትራምፕ አባባል ይህንን መበስበስ እያፋጠነው ይገኛል። ይህም ምዕራባውያን እየተከፋፈለና ለጥቃት እየተጋለጡ እንዲሆኑ ሊያደርጋ ይችላል። በተጨማሪም የሚጣሉ የንግድ ቀረጦች፣ የተሳትፎ መቀነስ ወይም ጥምረቱን ሙሉ በሙሉ የመበጠስ ዛቻዎች ላለፉት 75 ዓመታት የተገነባውን መሰረት ሊቀለበስ በማይችል ሁኔታ እያናጉት እንደሆነ ምልክቶች እየታዩ ነው። የመሰረት በአንድ ወቅት የማይበገር ተደርጎ ይወሰድም ነበር። አሁን ግን የአጋር ሀገርን ግዛት የመጠቅለል ጥያቄ እንኳን እንደ አማራጭ መቅረቡ በኔቶ አባላት መካከል የነበረውን የቆየ ትስስር ወደ ንግድ ልውውጥ ደረጃ አውርዶታል። በመጨረሻም የኔቶ የጋራ መከላከያ መሪ የሆነው አንቀጽ 5 አሁን ላይ ከእውነተኛው ዋስትና ይልቅ እንደ ተራ ህልም መታየት ጀምሯል። የቀድሞው የአሜሪካ ብሔራዊ ደህንነት አማካሪ ጆን ቦልተን እንደገለጹት ትራምፕ በትራንስ አትላንቲክ ትስስር ላይ ያደረሱት ያለውን ዘላቂ ጉዳት የመረዳት ፍላጎትም ሆነ አቅም የላቸውም። ፔንታጎን ወታደራዊ አቋሙን መከለሱና በአማካሪ ቡድኖች ውስጥ ያለውን ተሳትፎ መቀነሱ አሜሪካ ከአውሮፓ የመከላከያ ቁርጠኝነት እያፈገፈገች መሆኑን የሚያሳይ ግልጽ ማስረጃ ነው። ይህ ደግሞ አውሮፓውያን በራሳቸው የመከላከያ አቅም ላይ ብቻ እንዲተማመኑ የሚያደርጋቸውን ሽግግር እያፋጠነው ይገኛል።